ሰላም እንዴት ናችሁ? ዛሬ ማቴማቲክስ ነው ማስተምራችሁ። ይሄ ኳድራቲክ ኢኩዌሽን ማለትም a plus b the whole square is equals to a square plus 2ab plus b square የሚለው ነገር እንዴት የመጣ ይመስላችኋል? እሱን ነው የምነግራችሁ በዛሬ ቪዲዮ። ለምሳሌ የምናውቀው ነገር አለ ጂኦሜትሪ ላይ በተለይ ስለ ሼፕስ ስንማር ስለ ስኩዌር ኦር ሬክታንግል እያልን ብዙ የተለያዩ ሼፖችን እናውቃለን። ሶ ፎር ኤግዛምፕል ሌትስ ቶክ አባውት ስኩዌር ኤንድ ሌትስ ሲ ኢፍ ዚስ ኢዝ ኤ ስኩዌር። ይሄ ስኩዌር ነው። ስለዚህ ስኩዌር እንደምታውቁት አራቱም ሳይድ እኩል ነው። ስለዚህ ለምሳሌ ይሄ ሳይድ አለ፣ ይሄ ሳይድ አለ፣ ይሄ ሳይድ አለ፣ ይሄ ሳይድ አለ። ስለዚህ ሳይድ ኤ ቢሆን ሁሉም ኤ ነው፣ እኩል ነው። ስለዚህ 5 ሴንቲሜትር ከሆነ ሁሉም 5 ሴንቲሜትር ነው ማለት ነው። 10 ሴንቲሜትር ከሆነ ሁሉም 10 ሴንቲሜትር ነው፣ እኩል መሆኑን ለማሳየት ነው። ስለዚህ ይሄ ስኩዌር ነው። አራቱም ጎኖች እኩል የሆኑ ሼፕ ነው ጂኦሜትሪ ላይ እንደምናውቀው። ስለዚህ ይሄ ስኩዌር ኤሪያውን ስናሰላ እንዴት ነው የምንሰራው? ስለዚህ የዚህ ስኩዌር ኤሪያ which is equals to length times width ስለሆነ a times b which is a squared ይሆናል ማለት ነው። ይሄንን እናውቃለን። so yeah, let's see if this side a የሚባለው ነገር if we replace it with a plus b። ስለዚህ አሁን ሁሉም a plus b a plus b a plus b a plus b ቢሆን how can you calculate the area of this square? ቅድም ምን ስንል ነበረ? area of a square which is equals to a times a which is equals to a squared ነበር። አሁን let's replace a plus b in place of a and this becomes a plus b times a plus b። ይሄ ማለት ነው a plus b squared ማለት ነው አይደለ? just በa ቦታ ብንተካው በa ቦታ a plus b ብንተካው a plus b the whole squared እንደማለት ነው። ሶ ይሄ ደግሞ ምን ያመጣል መስላችሁ? ከዚህ በፊት እንደዚሁ ስንማር ምን ታስታውሳላችሁ? a plus b በa ቦታ ስንተካ ታይምስ a plus b አሁን በa ቦታ ስንተካ፣ ስለዚህ መጀመሪያ በa እናባዛለን። a times a plus a times b plus b times a plus b times b። ሶ ይሄ ደግሞ ወደ ምን ይመጣል መስላችሁ? ሶ እዚህ ጋር የነበር ነው a times a plus a times b plus b times a plus b times b የሚለው ላይ ነበርና፣ ስለዚህ አሁን ታስታውሱ እንደሆነ እንዲህ አይነት a b ማለት b a ማለት ነው፣ ተመሳሳይ ነው። ብንቀይረው ቦታውን ለውጥ የለውም። a plus a ምንለው ደግሞ 2a ይሆናል አይደል? b plus b ብንል 2b ነው። ስለዚህ እዚህ ጋር a plus b ማለት BA ተመሳሳይ ነው BA። ስለዚህ A plus B plus A plus B እንደማለት ነው። ስለዚህ ይሄ ምን ይመጣል? 2AB ይመጣል ማለት ነው። ስለዚህ ይሄ ባጭሩ ምን ሆነ ማለት ነው? A squared plus 2AB plus B squared ሆነ ማለት ነው። እና የሆነ ክላሪፊኬሽን ያገኛችሁ ይመስለኛል። ለዛም A plus B the whole square which is equals to A squared plus 2ab plus b squared ይሆናል ማለት ነው። Thank you for watching. Please subscribe this channel. See you.